ዕለተ ረቡዕ የካቲት 4 ቀን 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ ቀጥሏል። በዚህ ሰዓት ደብረ ታቦርን በቁጥጥሩ ስር ያደረገው የአፋብን ሰራዊት ግስጋሴውን ወደ ባህር ዳር በማድረግ በከተማዋ ዙሪያ የምትገኘውን ጭስ አባይ ከተማን ተቆጣጥሯል። ከጭስ አባይ በተጨማሪም በዳና ማርያምና በባህር ዳር ዙሪያ ከባድ ትንቅንቅ እየተደረገ ይገኛል። የፋኖ ኃይሎችን ከባድ የማጥቃት ኦፕሬሽን ተከትሎ በርካታ ያገዛዙ ካድሬዎች መኮድ ወደሚገኘው ትልቁ ወታደራዊ ካምፕ ለመጠለል እየተጓዙ ሲሆን ገሚሶቹ ደግሞ ወደ በላይ ዘለቀ አየር ማረፊያ በማቅናት አስቸኳይ በረራ ወደ አዲስ አበባ እንዲኖር እየተማጸኑ መሆኑ ተሰምቷል። በተመሳሳይ የሰሜን ምዕራብ ዕዝን ጨምሮ ያገዛዙ ወታደራዊ ኃይል ዋና ማዘዣ ጣቢያ በሆነው መኮድ ካምፕ ውስጥ በተቀሰቀሰ ግጭት በርካታ ወታደሮች ሙትና ቁስለኛ መደረጋቸው ተሰምቷል። የግጭቱ መነሻ ዛሬ የካቲት 4 2018 ዓ.ም ማርፈጃውን በተካሄደ ወታደራዊ የግምገማ መድረክ በፋኖ ቁጥጥር ስር እየገቡ በሚገኙ አካባቢዎች ላይ ንጹሃን ላይ ያነጣጠረ የድሮን ጥቃት እንዲፈጸምና በዚህም ህዝቡ አስመታችሁን በሚል ፋኖን እንዲቃወም ማስደረግ የሚል መመሪያ የወረደ ሲሆን የገጠምነው ከፋኖ ጋር እንጂ ንጹሃን ምን አደረጉን በሚል መመሪያውን የተቃወሙ የአማራ ተወላጅ የጦር መኮንኖች ከግምገማ መድረኩ በኋላ መረሸናቸውን ወታደራዊ ምንጮች ተናግረዋል። ይህንን ተከትሎም በካምፕ ውስጥ በሚገኘው ሰራዊት መካከል ከባድ የሆነ የእርስ በርስ ውጊያ ተቀስቅሷል ተብሏል። በዝርዝር መረጃውን የምትሰሙት ይሆናል። አምፖል እናበራለን፣ ስንዴ እናመርታለን የሚለው ያገዛዙ ዲስኩርና የጦር ሜዳው አስደንጋጭ እውነታ ተጋልጧል። ከወዲያ ወዲህ በመገናኛ ብዙሃን የሚናኘው ተስፋ ሰጪ ዲስኩር ኢትዮጵያ በብርሃን ትጥለቀለቃለች፣ ጎተራችን በስንዴ ይሞላል የሚል ነው። ይህንን የተስፋ ቃል ስንሰማ የልማትና የእድገት ብርሃን ከሩቅ ሲፈነጥቅ ይታየናል፣ ልባችንም በተስፋ ይሞላል። ነገር ግን የእውነታው መጋረጃ ሲገለጥ የሚታየው እጅግ የተለየና አስደንጋጭ ነው። በዝርዝር መረጃ ጉዳዩን እናብራራዋለን። ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዝዳንት ዶናልድ ትራምፕ አስጠነቀቁም። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ኢራንን አስጠንቅቀዋል። እስካሁን ቀጣዩ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራን ከስምምነት ላይ ለመድረስ በጣሙን ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ይገኛል የሚል ተስፋ እንዳላቸው አመልክተዋል። ካልሆነ ግን ከባድ እርምጃ ይጠብቃታል ብለዋል። በዝርዝር ተሰሙታላችሁ። የድምፃዊ ዮሴፍ ገብሬ ጆሲ ኢን ዘ ሃውስ እና የባለቤቱ ጉዳይ እልባት ማግኘቱ ተሰማ። ላለፉት 6 ወራት የአዲስ አበባን ፍርድ ቤቶች ደጃፍ ሲያስረግጥ የከረመው በታዋቂው ድምፃዊ ዮሴፍ ገብሬ ጆሲ እና በወይዘሮ ሶሲ ግርማይ መካከል የተደረገው የልጅ ይኑርልኝ ክርክር በመጨረሻም የህፃኑን አስተዳደግ ለአባት በመስጠት ተደምድሟል። በፍርድ ቤቱ ያልተጠበቁ ነገሮች ተሰምተዋል። ጉዳዩ ልብ አንጠልጣይ ነበርም ተብሏል። በዝርዝር መረጃችን የምናሰማችሁ ሌላኛው ጉዳይ ነው። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች በዝርዝርና በትንታኔ ይዘናል። በየቀኑ የምንለቃቸው አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ትንቅንቅ ዛሬም ተባብሶ ቀጥሏል። በዚህ ሰዓት ደብረ ታቦርን በቁጥጥሩ ስር ያደረገው የአፋብን ሰራዊት ግስጋሴውን ወደ ባህር ዳር በማድረግ በከተማዋ ዙሪያ የሚገኘውን ጭስ አባይ ከተማን ተቆጣጥሯል። ከጭስ አባይ በተጨማሪ ዳና ማርያምና በአዴት ዙሪያ ዴንሳ ባታ የተባሉ ቦታዎች ዛሬ የካቲት 4 2018 ዓ.ም ረፋድ ጀምሮ በፋኖ ቁጥጥር ስር መግባታቸውን የግንባር ዘጋቢዎች አረጋግጠዋል። ባህር ዳር ከተማ የሚገኘው ያገዛዙ ስብስብ ይደበቅበት ስምጥ ይሸሸግበት ሰርጥ አጥቷል ተብሏል። በርካታ ካድሬዎች መኮድ ወደሚገኘው ትልቁ ወታደራዊ ካምፕ ለመጠለል እየተጓዙ ሲሆን ገሚሶቹ ደግሞ ወደ በላይ ዘለቀ አየር ማረፊያ በማቅናት አስቸኳይ በረራ ወደ አዲስ አበባ እንዲኖር እየተማጸኑ መሆኑ ተሰምቷል። በደብረ ታቦር ከተማ መሃል ለመሃል ሰንጥቆ የገባው የአፋብን ሰራዊት በርካታ ያገዛዙን ምሽጎች ደረማምሶ ያገዛዙን ኃይል
ከደብረ ታቦር ከተማ ጽድቷል። አገዛዙ በደቡብ ጎንደር ግንባር የሚገኘው ይዞታው ሙሉ በሙሉ በፋኖ ተነጥቋል። በዚህም ደብረ ታቦር፣ እብናት፣ አለምበር፣ ስማዳ፣ እስቴ አንዳቤት፣ ነፋስ መውጫ ጋይንት፣ አረብ ገበያ፣ ሐሙሲት፣ ደጎማ፣ አርባያ፣ ስላሬ፣ ሚካኤል ደብር፣ ማሰሮ ደንብ፣ ሰዴ ሙጃ፣ ማህደረ ማርያም፣ ገላውዲዮስ፣ ልጫና ሌሎች ቦታዎች በፋኖ ቁጥጥር ስር መግባታቸውን ለማረጋገጥ ተችሏል። በሌላ በኩል የሰሜን ምዕራብ ዕዝን ጨምሮ ያገዛዙ ወታደራዊ ኃይል ዋና ማዘዣ ጣቢያ በሆነው መኮድ ካምፕ ውስጥ በተቀሰቀሰ ግጭት በርካታ ወታደሮች ሙትና ቁስለኛ መሆናቸው ታውቋል። የግጭቱ መነሻ ዛሬ የካቲት 4 2018 ዓ.ም ማርፈጃውን በተካሄደ ወታደራዊ የግምገማ መድረክ በፋኖ ቁጥጥር ስር እየገቡ በሚገኙ አካባቢዎች ላይ ንጹሃን ላይ ያነጣጠረ የድሮን ጥቃት እንዲፈጸምና በዚህም ህዝቡ አስመታችሁን በሚል ፋኖን እንዲቃወም ማስደረግ የሚል መመሪያ የወረደ ሲሆን የገጠምነው ከፋኖ ጋር እንጂ ንጹሃን ምን አደረጉን በሚል መመሪያውን የተቃወሙ የአማራ ተወላጅ የጦር መኮንኖች ከግምገማ መድረኩ በኋላ መረሸናቸውን ወታደራዊ ምንጮች ተናግረዋል። ይህንን ተከትሎ በካምፕ ውስጥ በሚገኘው ሰራዊት መካከል ከባድ የሆነ የእርስ በርስ ውጊያ ተቀስቅሶ በርካታ ወታደሮች መገደላቸው ተሰምተዋል። በአሁኑ ሰዓት በካምፕ ውስጥ የአማራ ተወላጅ የሰራዊት አባላትና የጦር መኮንኖች እየተመረጡ ትጥቅ እንዲያወርዱ ተደርገው እየታሰሩ ነው። ከዚህ በተጨማሪ ፋኖ ወደ ከተማዋ መጠጋቱን ተከትሎ ሊከዱ ይችላሉ በሚል የሚጠረጠሩ የመከላከያ አባላትን በስውር የሚያፍን ስኳድ ቡድን በካምፕ ውስጥ ተዋቅሮ ወደ ስራ ገብቷል። በካምፕ ውስጥ የተቀሰቀሰው የእርስ በርስ ውጊያ ይህ ዜና እስከተጠናቀረበት ሰዓት ድረስ ተባብሶ ቀጥሏል። ንጹሃን ላይ የድሮን እሳት ሲዘንብ ተባባሪ አልሆንም ያሉ በርካታ ወታደሮችም ከነ ሙሉ ትጥቃቸው ሌሊቱን ከወታደራዊ ካምፑ ወጥተው ጠፍተዋል። አምፖል እናበራለን፣ ስንዴ እናመርታለን የሚለው ያገዛዙ ዲስኩርና የጦር ሜዳው አስደንጋጭ እውነታ ተጋልጧል። ከወዲያ ወዲህ በመገናኛ ብዙሃን የሚናኘው ተስፋ ሰጭ ዲስኩር ኢትዮጵያ በብርሃን ትጥለቀለቃለች፣ ጎተራችን በስንዴ ይሞላል የሚል ነው። ይህንን የተስፋ ቃል ስንሰማ የልማትና የእድገት ብርሃን ከሩቁ ሲፈነጥቅ ይታየናል፣ ልባችንም በተስፋ ይሞላል። ነገር ግን የእውነታው መጋረጃ ሲገለጥ የሚታየው እጅግ የተለየና አስደንጋጭ ነው። በምስሉ ላይ ግልጽ እንደምትመለከቱት በአንድ በኩል የብርሃን ወይም ተስፋ ምልክት፣ በሌላ በኩል የምርት ወይም የብልጽግና ምልክት የሆኑ መጋረጃዎች ተከፍተው ሲታዩ ከጀርባ የተጋረደው እውነት ግን አቧራ የለበሰ የጦር አውድማ ሆኗል። በምድራችን ላይ የልማት ዲስኩሩ እንደ አቧራ ቢናኝም በተጨባጭ መሬት ላይ የሚታየው ግን ከክላሽና ከወታደራዊ እንቅስቃሴ ውጪ የሚጠበቀው መኸርና ብርሃን ገና ነው። ቃሉና ተግባሩ በእጅጉ የተራራቀበት፣ ተስፋውና መሬት ላይ ያለው እውነታ የተምታታበት አስቸጋሪ ወቅት ላይ እንገኛለን። ይህ ምስል የብዙዎቻችንን ጥያቄና የሀገራችንን ወቅታዊ የጉራማይሌ ሁኔታ ቁልጭ አድርጎ የሚያሳይ ነው። ዲስኩሩ መቼ ነው ወደ ተግባር ተቀይሮ ሰላምን የምናየው? የእርሶስ እይታ ምንድነው? ሐሳቡን ኮሜንት ላይ ያካፍሉን። የጆሲና የሶሲ የልጅ አስተዳደግ ክርክር ፍጻሜውን አግኝቷል። ከእናትነት ፍቅር ይልቅ ለቁሳዊ ሀብት ያደላ ውሳኔ ነው ተብሏል። የግማሽ ዓመት የፍርድ ቤት ውጣ ውረድ፣ የእናት እንባና የሕግ ፉክክር የመጨረሻ ምዕራፉን አግኝቷል። ላለፉት 6 ወራት የአዲስ አበባን ፍርድ ቤቶች ደጃፍ ሲያስረግጥ የከረመው በታዋቂው ድምፃዊ ዮሴፍ ገብሬ ጆሲና በወይዘሮ ሶሲ ግርማይ መካከል የተደረገው የልጅ ይኑርልኝ ክርክር በመጨረሻም የሕፃኑን አስተዳደግ ለአባት በመስጠት ተደምድሟል። ሆኖም ግን ይህ የፍርድ ቤት ውሳኔ ከህግ አተረጓጎም ባሻገር ሰፊ ማህበራዊና ሞራላዊ ጥያቄዎችን ፈጥሯል። ውሳኔውን ተከትሎ እናትየው ሶሲ የሰጠችው አስተያየት የብዙዎችን ልብ የነካና አነጋጋሪ ሆኗል። በሂደቱ ወቅት በሶሲ ግርማይ ላይ የቀረቡት ክሶች ከባድ ነበሩ። ሱሰኝነት፣ በመጠጥ ቤት ባር ውስጥ መስራትና ልጇን ለገንዘብ መጠየቂያነት መጠቀም የሚሉ አስደንጋጭ የሞራል ውንጀላዎች ተሰንዝረውባት ነበር። ይሁን እንጂ ሶሲ እጅ አልሰጠችም። ጎረቤቶቿን ምስክር በማድረግ እርሷ በቤት ውስጥ የባልትና ውጤቶችን እያዘጋጀች በመሸጥ የምትተዳደር ታታሪ እናት መሆኗን በፍርድ ቤቱ ፊት አስረድታለች። በሌላ በኩል አባትየው ጆሲ ኢን ዘ ሃውስ በልጁ ትምህርት ቤት እንኳን የማይታወቅና የትምህርት ክፍያዎችን የማይፈጽም መሆኑን በማስረጃ ማረጋገጥ መቻሏን ገልጻለች። የሚገርመው ነገር ጆሲ ለእነዚህ ውንጀላዎች በሚዲያ ምላሽ ከመስጠት ተቆጥቧል። የሚያሸንፈው ገንዘብ ወይስ ፍቅር? የጉዳዩ
ዋና መፈንቅለ ሐሳብ የሆነው የማህበራዊ ጉዳይ ባለሙያዎች ያቀረቡት ሪፖርት ነው። ሶሲ በምሬት እንደገለጸችው የባለሙያዎቹ ሚዛን ያዘነበለው ወደ አባትየው ቁሳዊ ኃይል ነው። የሱ ገቢ ይበልጣል፣ መኖሪያ ቤቱ ትልቅ ነው፣ ሰፈሩ ቦሌ ነው፣ ለልጁ ብዙ መጫወቻ አለው። እነዚህ የውሳኔው መሰረት መሆናቸው እናትነትን ከቤት ከመኪናና ከገንዘብ አቅም ጋር በማወዳደር ዝቅ ያደረገ ኢፍትሐዊ አካሄድ ነው ስትል ሶሲ በከባድ ሐዘን ቅሬታዋን አሰምታለች። ፍርድ ቤቱ በሰጠው የመጨረሻ ቃል ሕፃኑ ከአባቱ ከጆሲ ኢንዘሃውስ ጋር እንዲያድግ ወስኗል። እናትየው ልጇን የማግኘት መብቷ በ2 ሳምንት አንዴ እሁድ ዕለት ለጥቂት ሰዓታት ብቻ እንዲሆን ተገድቧል። ይህ ውሳኔ የስነ ልቦና ጫና የፈጠረባት ሶሲ በአሁኑ ወቅት በሕክምና ላይ እንደምትገኝ ታውቋል። ሆስፒታል ተኝቼ ነው የምጽፈው፣ አሁን ደክሞኛል ልረፍ በሚል ልብ በሚነካ ንግግር ጉዳዩን ለፈጣሪ ሰጥታ ለጊዜው እረፍት መውሰድን መርጣለች። በሶማሊያ ችግር የገጠመውን አውሮፕላን በባህር ዳርቻ በማሳረፍ ሕይወት ያተረፈው አብራሪ ተወደሰ። በሶማሊያ የሚገኘው አየር መንገድ የቴክኒክ ችግር የገጠመውን የመንገደኞች አውሮፕላን በሞቃዲሾ ዓለም አቀፍ አየር ማረፊያ አጠገብ በሚገኝ የባህር ዳርቻ ላይ በማሳረፍ ሕይወት ያተረፈውን አብራሪ አወደሰ። አብራሪው ይህንን እርምጃ በመውሰዱ በአውሮፕላኑ ተሳፍሮ የነበሩ 55 ሰዎች በሕይወት መትረፍ ችለዋል። ስታር ስካይ አቪዬሽን እንዳለው አብራሪው በፍጥነት በማሰብ እርምጃውን መውሰዱ ለ50 መንገደኞችና 5 የበረራ ቡድን አባላት መትረፍ ወሳኝ ነበር። አውሮፕላኑ ትናንት ማክሰኞ ጠዋት ከሞቃዲሾ የተነሳው እዚያው ሀገር ውስጥ ወደሚገኘው ሙዱግ ክልል መዲና ጋልካዮ ለመብረር ነበር። ሆኖም የበረራ ቡድኑ አባላት አውሮፕላኑ ከተነሳ በኋላ ወዲያውኑ ችግር እንደገጠመው ሪፖርት ማድረጋቸውንና እንዲመለስ መጠየቃቸውን የሶማሊያ ሲቪል አቪዬሽን ባለስልጣን ገልጿል። ከዛ በኋላ ግን መሬት ላይ ለማረፍ ቢሞክርም በማኮብኮቢያው ላይ መቆም ባለመቻሉ ማኮብኮቢያውን ስቶ ብዙም ጥልቀት በሌለው የውሃ ክፍል ሊያርፍ መቻሉን የአቪዬሽኑ ዳይሬክተር አህመድ ማካሊንግ ሐሰን ተናግረዋል። አውሮፕላኑ ያጋጠመው ችግር በትክክል ምን እንደሆነ እስካሁን አልታወቀም። በኤክስ ላይ የተጋራ ምስል መንገደኞች ከአውሮፕላኑ ሲወጡና በህንድ ውቅያኖስ ዳርቻ ከወደቀው አውሮፕላን ስብርባሪ ውስጥ ወጥተው ሲሄዱ አሳይቷል። እስካሁን የደረሰ ከባድ ጉዳት እንደሌለም ተገልጿል። በሶማሊያ የአፍሪካ ህብረት ተልዕኮ የተባበሩት መንግስታትና አውሮፓ ህብረት ወታደሮች የነፍስ አድን ጥረቶችን ለማገዝ በፍጥነት በአካባቢው መሰማራታቸውን ገልጿል። የሶማሊያ የትራንስፖርት ሚኒስትርም አደጋው ባጋጠመበት ቦታ እንደነበሩ በኤክስ ገጹ ባጋራው ጽሑፍ ጨምሮ ገልጿል። ሁሉም መንገደኞችና የበረራ ቡድን አባላት ደህና መሆናቸውን ስናረጋግጥ እፎይታ ይሰማናል። አውሮፕላኑ በድንገት ለማረፍ ያስገደደው የቴክኒክ ችግርን ምክንያት ለማወቅ ምርመራ እየተካሄደ ነው ብለዋል የስታር ስካይ ቃል አቀባይ ሐሰን መሐመድ አደን። ቃል አቀባዩ ጨምረውም የአብራሪው ፈጣንና የተረጋጋ ውሳኔ ለሁሉም ተሳፋሪዎች ደህንነት ቁልፍ ሚና ተጫውቷል። በመሆኑም አብራሪው ሁኔታውን በተቆጣጠረበት መንገድ በይፋ እናወድሰዋለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በጣም ከባድ እርምጃ ይጠብቃታል ሲሉ አስጠነቀቁም። ኢራን ከአሜሪካ ጋር በቶሎ ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀ ባለበት ጊዜ ትራምፕ ኢራንን አስጠንቅቀዋል። እስካሁን ቀጣዩ ዙር ድርድር መቼና የት እንደሚካሄድ ያልተገለጸ ሲሆን ትራምፕ ኢራን ከስምምነት ላይ ለመድረስ በጣሙን ትፈልጋለች በማለት በዲፕሎማቲክ መንገድ መፍትሄ ያገኛል የሚል ተስፋ እንዳላቸው አመልክተዋል። ፕሬዝደንቱ ለእስራኤል ቻናል 12 የቴሌቪዥን ጣቢያና ለአሜሪካው የዜና ድረገጽ ኦክሲዮስ እንደተናገሩት ተጨማሪ አዲስ የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ለመላክ እያሰቡ ነው። የአሜሪካ ባለስልጣናት ለሮይተርስ እንደተናገሩት ጆርጅ ዋሽንግተን የተባለው የጦር አውሮፕላን ተሸካሚ በእስያ አህጉር እንዲሁም ጆርጅ ደብሊው ቡሽ የተባለው ደግሞ በአሜሪካ ምስራቃዊ የባህር ዳርቻ ላይ ይገኛሉ። ነገር ግን ወደ መካከለኛው ምስራቅ ለመድረስ ቢያንስ 1 ሳምንት ያስፈልጋቸዋል። በተጨማሪም የአሜሪካ መከላከያ ሚኒስቴር ቬንዙዌላ ላይ ጥቃት ከመሰንዘሩ በፊት ወደ ካሪቢያን አካባቢ የተላከችውን ጄራርድ ፎርድ የጦር መርከብን ወደ አካባቢው ሊልክ ይችላል ተብሎ እየተነገረ ነው።
የአንድ ብር የ5 ብርና የ10 ብር ኖቶች ከገበያ መሰወር የድሆች ኪስ መቦርቦሩን የሚያሳይ ስውር ግብር መሆኑ ተጋለጠ። በኢትዮጵያ ኢኮኖሚ ውስጥ ከቅርብ ጊዜ ወዲህ በገሃድ የሚስተዋለው የትናንሽ የገንዘብ ኖቶች ከገበያ እየጠፉ መምጣት ብዙዎች እንደሚያስቡት የባንክ የቴክኒክ እጥረት ሳይሆን የኢኮኖሚው የልብ ምት አሳሳቢ ደረጃ ላይ መድረሱን የሚያመለክት ቀይ መብራት መሆኑን ታዋቂው የኢኮኖሚ ባለሙያ ክቡር ገና አስታወቁም። እንደ ክቡር ገና ጥልቅ ትንታኔ ገንዘብ በራሱ ፈቃድ ከገበያ አይጠፋም። ይልቁንም በሚያመረቃ የዋጋ ንረት ተገፍቶ ከጨዋታ ውጭ ይሆናል እንጂ የሸቀጦች ዋጋ የሰዎችን ገቢ ታግሶ ሳይጠብቅ በሰማይ ጠቀስ ፍጥነት ሲያድግ ትናንሽ ኖቶች የመግዛት አቅማቸውን ስለሚነጠቁ በገበያው ውስጥ ያላቸው ፋይዳ ይሞታል። ኖቶቹን ማንም በግድ አያጠፋቸውም፣ ነገር ግን ገበያው ራሱ ይተፋቸዋል የሚሉት ኢኮኖሚስቱ ይህ ሁኔታ ሻጮች ዋጋን ወደ ላይ እንዲጠቀልሉ እንደሚገፋፋ አስረድቷል። ለምሳሌ አንድ ዕቃ 13 ብር ቢሆን መልስ ስለሌለ ወደ 15 ወይም 20 ብር ይጠጋጋል። ይህ በሳንቲም ለሚተዳደረው የህብረተሰብ ክፍል ማንም ያልመረጠው ነገር ግን ማንም የማያመልጠው ከባድ ስውር ግብር ነው። ክቡር ገና የትንሽ ኖቶች መጥፋት ከኢኮኖሚ ባሻገር የሚያስከትላቸውን 3 አደገኛ ማህበራዊ ቀውሶች ጠቁመዋል። አንደኛ፣ ገበያው ርህራሄ ያጣል። ገንዘብ የዋጋ ልዩነቶችን መግለጽ ሲሳነው መደራደር አይቻልም። ገበያው ጨካኝ ይሆናል። ሁለተኛ፣ የመቆጠብ ባህል ይናጋል። ህዝቡ በገንዘቡ ላይ እምነት ሲያጣ ነገ ዋጋው ይጨምራል በሚል ስነ ልቦና ያገኘውን ወዲያውኑ ለማውጣት ይቸኩላል። ይህ ደግሞ የዋጋ ንረቱን እንደ ቤንዚን ያቀጣጥለዋል። ሶስተኛ፣ መዋቅራዊ ኢፍትሐዊነት። ሀብት ያላቸው ራሳቸውን ሲከላከሉ፣ ምንም የሌላቸው ዜጎች ግን በዋጋ መጠቅለልና በተደራራቢ የአገልግሎት ክፍያዎች ይደቃሉ። በመሆኑም የትንሽ ገንዘቦች ሞት የማህበረሰቡ ትናንሽ ህይወቶች ዋጋ እያጡ መሆኑን የሚያሳይ የሞራል ውድቀትም ነው ያሉት ክቡር ገና፣ ይህ ቁልቁለት ካልተገታ ነገ ተራው የደረሰው ለትልልቆቹ ኖቶች 100ና 200 ብር እንደሆነ በአጽንኦት አስጠንቅቀዋል። መንግስት የዋጋ ንረትን በንግግር ሳይሆን በተጨባጭ ፖሊሲ ሊጋፈጠው እንደሚገባ ምክረ ሀሳባቸውን ሰጥተዋል። የተወደዳችሁ የቻናላችን ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንመለሳለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።